እንኳን ለእናታችን ለቅድስት አርሴማ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል የእናታችን የቅድስት አርሴማን ገድል እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ በኋላ ቅድስት አርሴማ እርሱን ለሚያምኑት ሁሉ ሕይወትን በሚሰጥ በጌታችን በክርስቶስ ትምህርተ መስቀል ፊቷን ደረቷንና አካላቷን ሁሉ አማተበች። ወደ ኋላዋ ተመልሳም ብርሃንን ለብሰው መብረቅን ተጎናጽፈው በቀኟና በግራዋ የቆሙትን ቅዱሳን ሰማዕታት ሁሉ አየቻቸው። ብጽዕት ቅድስት አርሴማም ብሩህ በሆነ ገጽ ፈገግ አለች። እጇን ዘርግታ ወደ እሳቱ ምድጃ ሮጠች። የገፋት ማንም ሳይኖር ራሷን ወረወረች። በልቧ ውስጥ መፍራትና እንቅጥቅጥ የለምና በፈጣሪዋ ኃይል ታመነች እንጂ ይኸውም በእውነት ያለ አምላክ ነውና። ያስገደዳት እንደሌለ ፈጽማ ተናገረች። በፈቃዷ ተወረወረች እንጂ። እሳቱም እንደ ውሃና እንደ ውርጭ ቀዝቃዛ ሆነ። ከዚህ በኋላ ጨካኝና ልበኛ የሆነ ዲያቆን ጤሜሊዮስ ተወረወረ። ዳግመኛም በቅዱሳን ሰማዕት ሁሉ ላይ አስተማሪና ትልቅ የሆነ ጌርሎስ ተወረወረ። ከዚህ በኋላ የሚያስገድዳቸው ከሰዎች ሳይኖር በእጃቸው መጽሐፍ ሳለ ሁሉም በየማዕረጋቸውና በየወገናቸው ተወረወሩ። ያዩአቸውም ወታደሮች እንባቸውን አፈሰሱ፣ ፊታቸውንም ነጩ። እነሱን በማየታቸው ሕሊናቸው ታወከ። በከተማቸው ውስጥ ፍርሃትና እንቅጥቅጥ ሆነ። እያንዳንዱ ሲወረወር እነሱን በማየታቸው የአርማንያ ሰዎች ሁሉ አዘኑ። በወንዝ ውስጥም በጎች እንደሚወረወሩ እንዲሁ ወደ እሳት ተወረወሩ። ፍጥረትን ሁሉ የሚቤዥና የብርሃን ልጆችን የሚያድን ክርስቶስ እረኛቸው የሆነ በእውነት ቡሩካን በጎች ናቸው። የብርሃን ልጆች ተብለው ለተጠሩ የተሸለሙ ከዋክብትንም በገድልና በክብር ቤተ ክርስቲያንን ይሸልሟታልና የቃል ኪዳን አስራት የተሰጣቸው በእውነት የተመረጡና ንጹሐን ናቸው። ለቅሶና ሐዘን የለባቸውም። ስለ ጌታችን ስለ ክርስቶስ በትዕግስት በእምነት በገድልና በክብር ነፍሳቸውን በፍጹም ጸጥታ የገዙ ናቸው። እሳቱንና መራራውን ቅጣት በተቀበሉት ጊዜ እሳቱን እንደ ቀዝቃዛ ውሃ አደረገላቸው። ኩራተኛ የሆነውን የምድር ንጉሥ እንዳቀለሉት እንዲሁ የመከራውን ቅጣት አቀለለላቸው። እንደ ቀዝቃዛ ነፋስም የእሳቱን ነበልባል አደረገላቸው። ለታመኑበትና ልባቸውንም በረሱ ጊዜ ላጨከኑ እግዚአብሔር በባሮቹ ላይ ድንቅ ነውና። ከዚህ በኋላ በእሳቱ ምድጃ ውስጥ ጸለዩ። ልዩ በሆነ ሰላምታም ተሰጣጡ። ከጠላታቸው ተንኮልና ከዚያ ከካሃዲ ንጉሥ መዘባበት ያዳናቸውን ፈጣሪያቸውን አመሰገኑት። እግዚአብሔር በቅዱሳኑ ሁሉ አፍ ተመሰገነ። የአምላካቸውን ስም በሚያመሰግኑና በእርሱ ስም በሚታመኑ በባሮቹ ቃልም የምድጃው ፍላት በቀዘቀዘ ጊዜ የወረወሯቸው ወታደሮች ቅዱሳኑን ድነው አዩአቸው። እነዚያንም ሰዎች እሳት እንዳልነካቸው ለንጉሡ ነገሩት። ያያቸውም ዘንድ ሄደ። ከእሳት ምድጃ ወደ አዳናቸው ወደ ሰማይ እጃቸውን ዘርግተው ዓይናቸውን አንጋጠው ልባቸውን አንቅተው ሲጸልዩ ቅዱሳን ሰማዕታትን አያቸው። በዚህ ሁሉ የንጉሥ ልብ አልተመለሰም። እነርሱ በምትሃታቸው የዳኑና እንደ ምትሃተኞች መስለውታልና ለወገኖቹ መከራን እንደዚህ የሚያቃልል
ምትሃታቸው ምን ይከፋ። ስለዚህም ስጋቸውን በእሳት ደም ግባታቸውን በአውሬዎች አፍ እንጨርሳለን አላቸው። ከዚህ በኋላ ብጽዕት ቅድስት አርሴማ በዚያ ጎስቋላ ላይ በመንፈስ ቅዱስ ቃል ትናገር ዘንድ ጀመረች። ቅዱሳኑንም በኋለኛው ዘመን ስለምታገኘው መከራ በዚህ ከሃዲ ንጉሥ ላይ የምትናገረውን ጌቶች ሆይ ስሙኝ አለቻቸው። እኛን በመከራ ስላሰቃየን እግዚአብሔር እርሱን በአጋንንት ኃይል እንደሚያሰቃየው ሰራዊቱንም ሁሉ በእያንዳንዱ ሰው ላይ በየራሱ ይገባሉ። የአጋንንት አለቃ በብኤል ዜቡል ያላቸው የሌጊዮን ሰራዊት እነዚህ ናቸው። ይኸውም ሌጊዮን ነው። በንጉሡ ላይም ገብቶ ያስረዋል። እንደ ጅብ ስጋውን ይበላ ዘንድ ያደርገዋል። ሕዝቦቹንም መልክና አምሳል የሌላቸው አውሬዎች አደርጋቸዋል። ይህ ንጉሥም እንደ ድብ ይሆናል። ፊቱም እንደ ከፋ አውሬና ምሕረት እንደሌለው በቤት ውስጥ በመንገድ ያገኘውን ሁሉ ይነክሳል። ጥርሶቹንም ያፋጫል። እንደ ውሃ የሥጋውንም ደም ይጠጣል። ብዙ ዘመን እንደዚህ ባለ ሥራ ይኖራል። ከብዙ ዘመን በኋላ እግዚአብሔር በላያቸው ረድኤቱን ይልካል፣ ሰው ወዳጅ ነውና። በኃጢአታቸው ደግሞ ይሞቱ ዘንድ አይተዋቸውም። እግዚአብሔር ከዚች አርማንያ እንዲገኝ ቸርና ጻድቅ ይሆን ዘንድ ያለውን ከመሆኑ በፊት እሱ ያውቃልና። ከእግዚአብሔር ዘንድ በዚህ ሰው ካህን ንጹሕና የተመረጠ እኔ በተወለድኩ በ9 ዓመት በረግረግ ጉድጓድ ውስጥ በጨመሩት ተአምራትን በሚያደርግ ስሙ ጎርጎርዮስ በሚባለው ላይ የምሕረት ጠል ይወርዳል። በኋለኛው ዘመን ከእንቅልፍ እንደሚነቃ ይነሳል። በገመድ ያወጡታል። ሁላቸውም ደህንነትና ምሕረትን በሱ እጅ ያገኛሉ። ከአጋንንት ኃይልም ያድናቸዋል፣ በጸሎቱም ይፈውሳቸዋል። በአብ በወልድ በመንፈስ ቅዱስ ስምም ያጠምቃቸዋል። የቀናች ሃይማኖትን ያስተምራቸዋል። ቀኖናና ንስሐንም ይሰጣቸዋል። ከእግዚአብሔር ዘንድ የሚገኘውን ተአምርንና ድንቅን በመስራት የመንፈስ ቅዱስ ኃይልን ያሳያቸዋል። እግዚአብሔር ንስሐ የሚገቡትን ይወዳልና ከአጋንንት ኃይልም ይፈውሳቸዋል። መልካም የሆነችውን የሁለተኛዋ ልደት ጥምቀትን ይሰጣቸዋል። በትምህርተ መስቀል ምሳሌ ከሰማይ የብርሃን አምድ ወደ ዮርዳኖስ ውሃ ይወርዳል። በስሙ ለሚያምኑና ለሚጠመቁ እርሱ መድኃኒታቸው ነውና። ዳግመኛም እስከ መጨረሻ ጊዜያቸው ዘመን ድረስ እስከ ዘለዓለም በጌታችን በኢየሱስ ክርስቶስ ስም በወላዲት አምላክ በእመቤታችን ስምና በጻድቃን በሰማዕታት በሁሉም አብያተ ክርስቲያናት ይሰራላቸዋል። ንጉሡም ብጽዕት ቅድስት አርሴማን የማይጠቅም የመዘንጋት ነገርና ብላሽን ሁሉ ስትናገር የሰማሁሽን ታገስኩሽ። አሁን ግን ለጠላቶቼ ስገጂ፣ በፊቴም መሥዋዕትን ሰዊ፣ ወይም በኋላዬ የሚነግስ ዘርን እንድንተካ ሚስት ሆኝኝ። በዙፋኔ ይቀመጣል፣ አንቺም በመንግሥቴ አዳራሽ ውስጥ ትደሰቻለሽ። ከኔ ጋር ትነግሻለሽ፣ እስከ ዘለዓለም ድረስ በደስታ ትኖሪያለሽ። ከኔ በኋላ የሚቀመጥ ከኔ ዘርን ብታገኚ እኔም በኋላ ትነግሽ ዘንድ አደርግሻለሁ አላት። ቅድስት አርሴማ መለሰችለት፣ የልብህን ዓይን ሰይጣን ያሳወረ አፍና ልብ ሲኖር ደንቆሮና ዲዳ ያደረገ ዓይን ሳለ የፈጠረህን የማታይ ልብ ሳለ ልብ እንደሌላቸው እንስሳ ሆነ ተመሰልሃቸው። ዳግመኛ እንስሳት በእጅ ይታረዳሉ፣ እነሱ የገዛቸውን ያውቃሉና ይመግባቸዋልም። አንተ ግን ነፍስህንና ሥጋህን ፈጥሮ የሠራህን አላወቅከውም። እሱ ያድናል፣ ይገድላል፣ ያበለጽጋል፣ ያደህያል፣ ያጎሰቁላል፣ ያከብራል፣ ያስራል፣ ይፈታል፣ ይሾማል፣ ይሽራል፣ ያድናል፣ ያጠፋል።
አንተ ግን በእጁ የፈጠረህን አምላክን ተውከው። የብልሃተኛ እጅ ሥራ የሆነውን ባዕድ አምላክ አመለክ። የተፈጠሩትን ድንጋይና እንጨትን አመንክ። ዓለምን ሁሉ የያዘ ፈጣሪ በሚመረምር ጊዜ ወዮልህ ወዮታ አለብህ። ንጉሡም ለብጽዕት ቅድስት አርሴማ መለሰላት፣ ሞትስ ላንቺና ካንቺ ጋር ላሉት ነው። ለእኛስ ኃያላን የሆኑ አማልክቶቻችን እያሉ እስከ ዘላለም ድረስ ሞት የለብንም። ከኛም በኋላ እነሱ የሰለጠኑ ናቸው፣ ከእውቀታችን ከፍ ከፍ ያሉ ናቸው። ያላንቺ የሚንቀንና የሚሰድበን የለም። በኋለኛው ዘመን ትኮነናላችሁ ትያለሽና በሰማያት ሕይወት አለን እያላችሁ በእሳትና በፍርድ ቅጣት ሥጋችሁን ከምትገድሉ ከምታጠፉና የማታገኙትን ተስፋ ከምታደርጉ ከናንተ በደለኞች ትዕቢተኞችና ኩራተኞች ከክርስቲያኖች በቀር ማን ይቀጣናል ያጠፋናል? ዳግመኛ እስከ ዘላለም ገነት እናደስታለን ትላላችሁ አላት። እኛ ግን መከራ ጥፋትና ችግር አለባችሁ ትሉናላችሁ። ዓለምን የያዘ የምትዩ ማን ነው? አያያዙስ እንዴት ነው? ለእኛ ግን ያለ እነዚህ ኃያላንና ጠላትን ድል ከሚያደርጉ አማልክት በቀር ዓለምን የሚይዙ የለንም። ከነርሱ በቀር አማልክት የለንም። ነገር ግን እኛ ሞት የምንለው ረሃብ፣ ጥማትና የልብስ መራቆት ነው። በየጊዜውና በዘመኑ ከሚስቱ ከልጆቹ ከዘመዶቹና ከወዳጆቹ ጋር በሕይወቱ ያልተደሰተና ያልተቀማጠለ ነው። በዘመንሽ ሁሉ ያልተደሰትሽ ያልተቀማጠልሽ በእሳትና በመከራ በቅጣቶች ሁሉ ደም ግባትሽን ያጠፋሽ። ለአንቺ ግን ወዮልሽ፣ ዛሬም የሥጋሽ አካል እስከሚበጣጠስ ድረስ በጽኑ ቅጣት እኔ ቀጣሻለሁ። የተከበሩ አማልክቶችን ስላስተሐቀርሻቸውና ስላቀለልሻቸው እነርሱም በቁጣቸው ብዛት ይገድሉሻል፣ ያጠፉሻል። እነርሱ ከልቦናው ከሐሳቡ የሚወደውንና የሚጠላውን ያውቃሉ። የፍጥረቱን ሁሉ ልብ ያውቃሉና ልብንና ኩላሊትን ይመረምራሉ። ቡሩክት ቅድስት አርሴማ መለሰችለት እንዲህም አለች፣ ቅዱሳን መጻሕፍቶቻችን በምድር ያለውን ሞት አትፍሩ አይተዋችሁምና በላይ ያለችውን ኃጢአት ፍሯት እንጂ በምድር ያለውን አይደለም። ተግታችሁ ጸልዩ ይላሉ። እናንተ ግን በሞታችሁ ጊዜ ዳግመኛ የሚቀጣችሁን ፈጣሪያችሁን ክዳችሁ በምድር ላይ የምትቀማጠሉ ይመስላችኋል። ከገሃነም ውስጥ ማምለጥ እንዴት ትችላላችሁ? ወይም እረኛ እንደሌላቸው እንደ ዱር እንስሳ ትሆናላችሁ፣ ተኩላ አንበሳና ጅብ እንደሚነጥቃቸው። አንተ ሰነፍ ንጉሥ ግን በእግዚአብሔር መቅሰፍት ነፋስ እንዳመድ ትበተናለህ፣ ብላሽ ሆነ ትቀራለህ። የነገሩን ካልሰማ ሰይጣን የልብህን ዓይን አሳውሮታል፣ ልብህንም ደፍኖታል፣ ሕሊናህንም አጠንክሮታል። ትእዛዙን ስለተከተለ ስራውንም ስለፈጸምክ በእውነት ሰይጣን ቤቱና ማደሪያው አድርጎሃል። እሱ በሥራ የሐሰት አባትና የበደል ፈጣሪ የወለድህና የሠራህንህና እኔም በኋለኛው ዘመን የሚደርስብህን እነግርሃለሁ። ይኸውም ዳግም ሞት ነው። ዳግም በምድር ላይ በሕይወታቸው ንስሐ ለማይገቡ ኃጥአንና እንዳንተ ላሉ ከሃዲዎች እነግራቸዋለሁ። አንተም ጌቶቼና አማልክቶቼ የምትላቸው አጋንንትና ሰይጣናት ናቸው። አንተ ግን በሁሉ ሰነፍ ሆነ ያለ ጥበብና ያለ ልብነት ትኖራለህ። ባለማወቅም አማልክቶቼ መልካሙንና ክፉን ያውቃሉ። የሚወዳቸውን ይወዳሉ፣ የሚጠላቸውን ይጠላሉ። ይንቃሉ፣ የሚገፋቸውን ይገፋሉ፣ የሚበቀላቸውን ይበቀላሉ ትላለህ። ንጉሡም መለሰ፣ እነዚህ አማልክቶች ግን ታላላቆች ናቸው፣ ከፍ ያሉና ዓለምን የያዙ ናቸው።
የላሞችና የበጎች መስዋዕትን የማቀርብላቸውን ከእግራቸው መረገጫ በታች የምሰግድላቸውን ፈጽሞ ከፍ ከፍ የማደርጋቸውን የማከብራቸውን እኔ የምፈራቸውን ከሚሳደቡ ከነዚህ ኩራተኞችና ትዕቢተኞች ሰዎች ዘመዶችሽና ከአንቺ በቀር አይቀበሉም። ብሩክት አርሴማንም አላት፣ በእጃቸው እንደፈጠሩኝ የማምናቸው የማቀርብላቸውን መስዋዕት የሚቀበሉኝን በማገለግላቸው ጊዜ በጥበብ የሚናገሩኝን በእነሱ ዘንድ ከመሆኑ በፊት የሚያስገነዝቡኝን ወዳቸዋለሁ። አንቺም ብትወጃቸው ጥበብና ባለሟልነትን በእኛ ዘንድ በሰጡሽ ነበር። በቤተ መንግሥት ውስጥ ካሉት መንግሥታት ሁሉም ባስማሙሽ ነበር። ቡሩክት ቅድስት አርሴማ መለሰች፣ አንተ ግን ጥቅም በሌለው በህሊና ተንኮልና በልብ ጥበብ የገሃነምን እሳት የምትሰባት ሆንክ። እነዚህ አምላክ የሆኑ ዘንድ የሚገባቸውና የሚባሉ አይደሉም። አምላካችንስ እግዚአብሔር ብቻ ነው። እነዚህ ግን ውስጣቸው እንጨት፣ ድንጋይ፣ ትቢያና አፈር ናቸው። በላያቸው ግን በወርቅና በብር በብረትና በአረር የተለበጡ ናቸው። በራሳቸውም የፍየልና የላሞችን ደም የሚጠጡ አጋንንትንና ርኩሳን መናፍስት አሉ። መሸሸጊያቸውም ጨለማና የሞት ጥላ ነው። ስለዚህም እናንተን ሰነፎችና ዝንጉዎችን ለማሳት በውስጣቸው ያድራሉ። በኋለኛው ዘመን በምትሞቱበት ጊዜ ወደ ቅጣትና ወደ መከራ ይመሯቸዋል። ዛሬ በምድር አማልክትን አድርጋችኋልና አገዛዙን ለማያውቁት፣ እናንተ ግን ጨለማና የሞት ጥላ፣ ለቅሶና የጥርስ ማፋጨት ከገሃነም ቃጠሎ እሳት የተነሳ ፍርሃትና እንቅጥቅጥ ወዳለበት ወደ ዘላለም እሳት ትገባላችሁ። ዳግመኛም በውስጡ ብርድ፣ ውርጭ፣ እሳትና በረድ አመዳ ያለበት። አንተ ሰነፍ ሆይ አምላኬ ከዚህ ስንፍና በምህረቱ ብዛት ካልመለሰና ካልራራልህ የምነግርህን ይህን ነገሬ አይለቅህም። ይህ ሁሉ ባገኘህና በደረሰብህ ጊዜ ነገሬን ሁሉ ታስበዋለህ። እኔም ለአማልክቶች ተነግራቸው ዘንድ እነግርሃለሁ። ስለ ገፏቸው ዛሬ እኔን እንዲገድሉ ንገራቸው። እኔን መግደል ቢችሉ እኔም እንደ አንተ አመልካቸዋለሁ። መበቀልን ባይሆንላቸው ግን እስከ ዘላለሙ ድረስ ፈጥኖ እንዲያጠፋቸውና እንዲበቀላቸው እግዚአብሔርን እለምነዋለሁ። በመጀመሪያ ዘመን ትእዛዙን በተላለፉ ጊዜ እነርሱንና በንስሐ እንዳይመለሱ በክፉ ሥራቸው የዲያብሎስ ሰራዊት ያሳቷቸውን እንደ አንተ ያሉትን ልጆቻቸውንና እነርሱን ያድን ዘንድ ያን ጊዜ ባሮቹን አዳምንና ሔዋንን ለማዳን ወደ ዓለም ከሰማያት የወረደውን ሰው የሆነውን የድንግል ማርያም ልጅና የሕያው እግዚአብሔር ልጅ እግዚአብሔር አምላኬና መድኃኒቴን ኢየሱስ ክርስቶስን ፈጽሜ አመሰግነዋለሁ። ያን ጊዜም ንጉሡ የሰራዊቶቹን አለቆች እንዲበቀሏት ፈጥነው እንዲገድሏት በአማልክት ቤት በታችም አመድና ትቢያ እንዲያደርጓት እንደወደዱም ያደርጓት ዘንድ ይህችን አሳች ሴት ግሩማንና ልዑላን የሆኑ የወርቅ አማልክቶች ውሰዷት አላቸው። ከዚህ በኋላ ቡሩክት ቅድስት አርሴማን የወርቅና የብር አማልክት ወዳሉበት እየገፉና እየጎተቱ ወታደሮች ወሰዷት። የጣዖታቱንም ካህናት በከርቤና በነጭ ዕጣን በልዩ ልዩ ሽቶች በልብሳቸው ላይ እንዲያሸቷቸው በግንና ላሞችንም እንዲሰውላቸው ቀሰቀሷቸው። ብጽዕት ቅድስት አርሴማን የሚበቀሏትና ያጠፏት ዘንድ ባላቸው ኃይል መጠንም በእርሷ ላይ ክፋትን ያደርጉ ዘንድ ይለምኗቸዋል። ንጉሥም ይሰግድላቸው ዘንድ ተነሳ።
ብጽዕት ቅድስት አርሴማም የአባቶች የአብርሃም የይስሐቅና የያዕቆብ አምላክ የነቢያት የኤልያስና የዳንኤል አምላክ የአናንያ የአዛርያና የሚሳኤል አምላክ የኃይለኛው ሶምሶን አምላክ ጌታዬና አምላኬ ሆይ ያለች እንደ ልማዷ ጸለየች። ዛሬም አቤት ወደ አንተ የምለምነውንና የምማልደውን ኃይልና ድል ማድረግ ስጠኝ። የዚችን ሀገር ሰዎች የሚያስቱትን ቁጥራቸውን 77 የሆኑ የክፉዎችን አጋንንት መንፈስ ያደረባቸውን እነዚህን አማልክት ታጠፋቸው ዘንድ ያመልኳቸው ዘንድ በራሳቸው የማሳት ቃል በውስጣቸው ይናገራሉ። እነርሱ የጥፋት ልጆች ናቸውና። ይህንንም ብላ ወደ አማልክቶች ቀርባ ፊቷን በትምህርተ መስቀል አማተበች። የጣዖታቱ ካህናትም ስማቸው ቴሊያጥሮን፣ ህልዋር፣ ጌርጋሮ፣ አድዋልህ ነው። ብሩክት ቅድስት አርሴማን ባዩት ጊዜ ደንግጠው በነፋስ ፊት እንዳለ ቅጠል ተንቀጠቀጡ። አማልክቶችም አጋንንት በላያቸው እንዳሉባቸው አውሬዎችና ላሞች ጩኸት ጮኹ። አማልክቱም በምድር ወድቀው ጠፉ። አጋንንት በላያቸው ያሉባቸው አማልክትም ይህችን ወንጀለኛ የምታስፈራና ፈጽማ የምታስደነግጥ ሴት ወደ እኛ ለምን አመጣችሁ እያሉ ጮኹ። እርሷ የክፋትና የተንኮል መምህር ናትና ዛሬ ብናያት በነበልባሉ አቃጠለችን። ይህች አርሴማ የምትሏት ገሊላዊት ሴት ወደዚህ ማደሪያችን ብትገባ እኛ መሸሻ የለንም፣ ከእርሷም ጋራ እድል የለንም፣ የቀኝ ጣቷ በፊቷ ያቆመንምና ወደ እርሷ ብንሄድ እንደ እሳት ነበልባል ያቃጥለናል። በላይዋ ብርቱ ኃይል አለና ዛሬ ብቻ ድል የምታደርገን አይደለም፣ ከሞተችም በኋላ በገድሎቿ መጽሐፍ በራሷ ስም መታሰቢያ በኋለኛው ዘመን ድል ታደርገናለች እንጂ። አሁንም ወደ ማደሪያችን እስከ ዘላለሙ ድረስ ከዚህ አታስገቧት። ንጉሡም ቅዱሳን ሰማዕታት መስተጋድላን ወዳሉበት ብጽዕት ቅድስት አርሴማን ይወስዱት ዘንድ አዘዘ። ያን ጊዜ ከአማልክቱ ፊት እጆቿን ዘርግታ ቆመች፣ ፊቷንም በትምህርተ መስቀል አማተበች። ወደ ምስራቅም ዞራ ስለኛ በ9 ሰዓት በመስቀል ላይ የተሰቀልክ ጌታዬ ኢየሱስ ክርስቶስ አምላኬና ጌታዬ ሆይ ኤሎሄ ኤሎሄ ላማ ሰበቅታኒ እያልክ የጮክ። ያን ጊዜ ምድር ተነዋወጠች፣ መቃብራት ተከፈቱ፣ የሲኦልም መሰረት ፈረሰ፣ ማሰሪያዎችም ወደቁ። ጠላት ዲያብሎስም ከሰራዊቱ አጋንንት ጋር ታሰረ፣ አለትም ተሰነጠቀ። ሲኦልም መንካቱን የማይችል ይህ ሰማያዊ ማን ነው እያለች ጮኸች። ፀሐይና ጨረቃ ብርሃናቸውን አልሰጡም፣ ከዋክብትም ፈጥነው ወደቁ። ይህን እያለች መጸለይ ጀመረች። አሁንም አቤቱ ወደ አንተ ጸልያለሁ፣ በእነዚህ ጣዖታት ላይ ታላቅ ኃይልን ታሳይ ዘንድ እለምንሃለሁ። የእነዚህ አጋንንት ኃይላቸው እንዲሻር፣ ቅዱስና ቡሩክ ስምህ እንዲመሰገን፣ የእነዚህን ጣዖታት ራሶች እንዲቀጠቀጡ፣ ለቅጽበት ከነሱ ጋር የሚነጋገሩ የሰይጣናት አጋንንት ሰይፎቻቸው ይሰባበሩ ዘንድ ቸር የሆነ መልአክ ቅዱስ ሚካኤልን ላክልኝ። የቆሬን ልጆች ሰራዊት እስከምትወጣቸው ድረስ የምድርን አፍ እንዳሰፋህና እንደከፈትህ እነዚህንም ከድንኳናቸው ከእንስሳቶቻቸው ጋር እንድትወጣቸው ዛሬም ለተቸገረችና ለተናቀች አገልጋይ ታላቅ ኃይልንና የሚያስደንቅ ሥራህን አድርግ። ለኖህ ባሪያ የምድርን የጥፋት ውሃ ሱሪያል እንደነገረው በጥፋት ውሃ የቃየልን ልጆች እንዳጠፋቸው እርሱ ግን ሰምቶ ፈራ፣ መምጣትህንም አመነ። ዛሬም እነዚህን ጣዖታቶች ያጠፏቸው ዘንድ
መላእክቶችህን ላክ እያለች ለመነች። ያን ጊዜ የያፌት ልጆችን የጨረሱ የሚያስፈሩ መላእክት ከመብረቅ ከነጎድጓድና ከብልጭታ ጋር ወረዱ። ያን ጊዜ በአለት ሰጠሙ፣ ወደ ሲኦል ጥልቆችም ወረዱ። በወንዶች አምሳል የሆኑ 77 በሴቶች ምሳሌ የሆኑ 33 ጣዖታቶች ሁሉ ተሰባበሩ። ከአንገታቸው የተሰበሩ ነበሩ፣ ከእጆቻቸውና ከእግሮቻቸው የተሰበሩ ነበሩ፣ ከወገባቸውም የተሰበሩ ነበሩ። ከወገባቸው መካከል የደቀቁ የተሰነጠቁ፣ በምድር ነፋስ እንደሚጠርገው ትቢያም የተበተኑ ነበሩ። ያን ጊዜ ትልቅ ንውጽውጽታ ሆነ፣ የእግዚአብሔር መቅሰፍት በላያቸው ወርዷልና። የመላእክት አለቃ ቅዱስ ሚካኤል ብርሃንም ከምስራቅ እስከ ምዕራብ ድረስ ወጥቶ እንደሚታይ መብረቅ በምድር መላ። የእነዚህም ግሩማን መላእክት አመጣጥ እንደዚህ ሆነ፣ ከረከሱ ጣዖቶችም አንድም አልቀረም። ቡሩክት ቅድስት አርሴማን ይህንን ተአምር ድንቅን ባየች ጊዜ ፈገግ አለች። በባሪያው ላይ ስለሰራው ሥራ ሁሉ እግዚአብሔርን አመሰገነችው። ከዚህ በኋላ ቡሩክት ቅድስት አርሴማ በባሪያዎቹ ላይ ያደረገውን ተአምርንና ድንቅ የጌታንም ኃይሉን ታይ ዘንድና ብላ ወደ ንጉሡ ላከች። ርኩሳንና የጠፉ የአማልክቶችንም ጥፋት ራሳቸውን የሚያድኑ ዘንድ ያልተቻላቸውን የደቀቁትንና የተበተኑትን ታይ ዘንድ፣ እኔ ግን ጌታዬ መልአኩን ልኮ እርሱ አዳነኝ፣ የረድኤቱንም ቅባት ቀባኝ። እርሱ ወዶኛልና እናንተን ግን ጠላችሁ፣ አሳፈራችሁ፣ ጣዖቶቻችሁንም ሰበረ። ንጉሡም ብጽሕት ቅድስት አርሴማን በሽሙጥና በክስ ቃል በጆሮዬ ያልሰማው በዓይኔ ያላየው በልቤ ያላወቀው ይመስልሻልን? አንቺ በምትሃትሽ ብዛት ጣዖቶቻችንና አማልክቶቻችንን ፈጽመሽ እንዳጠፋሽ አንድም ያስቀረሽው እንደሌለ እኛም አንራራልሽም አናዝንልሽም። በእሳትና በግርፋት የመልክሽን ውበት እናጠፋለን፣ ምትሃቶችሽንም እንሽራለን አላት። አንቺ በክፋት ላይ ክፋትን በቁጣ ላይ ቁጣን ጨምረሽብናልና። ቡሩክት ቅድስት አርሴማ መለሰች፣ ሰነፍና ልብህ የዘነጋ ሆይ እፈር አለችው። ጌታዬና አምላኬ ይረዳኛል፣ ያድነኛል፣ ለጠላቶችም መሳቂያና መዘባበቻ ያደርገኝም። ስለዚህም በችግሬ ጊዜ ምሕረቱን በላይ አበዛ። አንተ ግን ትድን ዘንድ ብትወድ በመልኩና በምሳሌው የፈጠረህን የአምላክን ሕጉንና ትእዛዙን በተከተልክ ነበር። የፈጠረህን ታውቅና ልብ ታደርግ ዘንድ አንተ ግን የፈጣሪን ትእዛዝ ተላለፍ። ራሳቸውን ማዳን የማይችሉትን ወይም አንተን ማዳን የማይችሉትን አማልክቶች አመለክ። ነገር ግን ሕያው እንደሆኑ ወደ ሲኦል ወረዱ። የቀሩትም ተሰባብረውና ተቆራርጠው በአዳራሾች አሉ። በምታመልክባቸውም የቀረልህ የለም። ነገር ግን በምትቀጣህና በምታስቸግረን መጠን የፈቀድከውንና የምትችለውን በላያችን አድርግ። እኛ ገድላችንና ሰማዕትነታችን እንጨርስ ዘንድ እንወዳለንና። አንተ ግን የምትናገረው ብላሽ ነው፣ የሚጠቅምም የለውም። ንጉሡም ብጽሕትና ቡሩክት አርሴማን ቅዱሳን ሰማዕት ወዳሉበት ወደ እስር ቤት እስኪነጋ ድረስ ይወስዷት ዘንድ አዘዘ። ሄዳም ቅዱሳን ሰማዕታትን ሰላምታ ሰጠቻቸው። እነሱም ሰገዱላት፣ ሰላምታ ሰጧት። እርሷም መረዳታቸው እንደሆነች አወቁ። እህታችን እመቤታችን ቡሩክት ቅድስት አርሴማ ሆይ አሏት። በእጆቿ ስለተደረገው ተአምርና ድንቅ ደስ ተሰኙባት። ከዚህ በኋላ ከበሯት፣ ፈጽሞም ከፍ ከፍ አደረጓት።
የአፏ መዓዛ፣ የመልኳ ማማር፣ የከንፈሮቿ ቃል መጣፈጥ ፈጽመው አደነቁ። እርሷ የምትሰራቸው ወደ መልካም ምክር የሚመሩ መንገዶች ናቸው። ጸሎቷን በልዑል እግዚአብሔር ዘንድ ሁል ጊዜ ተወደደ ነውና። ቅዱሳን ሰማዕትም ከእርሷ ጋር ሲጸልዩና ስለ ስቃያቸው ሲናዘዙ አሉ። ከዚህ በኋላ ከነርሱ አንዱ ስሙ ቅዱስ በርቲኖስ የሚባል ተነስቶ ወንድሞቼ ሆይ ከመሞቴ በፊት ባገኝ ውሃ እጠጣ ዘንድ እወዳለሁ አለ። ዳግመኛም ሁለተኛው አስፍስጢስ እኔ ተርቤያለሁና በእውነት እናገራችኋለሁ ብሎ ጮኸ። የአንዲት እንጀራ ቁራሽ ከቀመስንና እፍኝ ቀዝቃዛ ውሃ ከጠጣን 7 ቀንና 7 ሌሊት ሆኖናል አለ። ከዚህ በኋላ ቡሩክት ቅድስት አርሴማ ስለ ማዕድ ወደ ጌታችን ኢየሱስ ክርስቶስ ጸሎትና ልመናን እናድርግ፣ የለመነውን የልባችን ልመናና የሐሳባችን ፍላጎት ይሰማናልና እርሱ እግዚአብሔር አምላካችን መሐሪ ነውና። ቅዱሳን ሰማዕትም መለሱ፣ ቡሩክት ሆይ ስለኛ ጸሎትን አድርጊ አሏት። ያን ጊዜም በአንድነት ተነስተው ወደ እግዚአብሔር ጸለዩ። ዳግመኛም ቡሩክት ቅድስት አርሴማ ጌታዬና አምላኬ ሆይ ስለ እነዚህ ቅዱሳን ሰማዕት እለምንሃለሁ እማልድሃለሁም። የእነርሱም ጸሎት ትርዳኝ፣ በአንተም ዘንድ የተወደደች ትሆን። ኃይላቸው ደክሟል፣ ጉልበታቸው ተንቀጥቅጧል፣ የሆዳቸው አንጀት ተጣግቷል፣ አንደበታቸው ታስሯል፣ ጉሮሯቸው ተዘግቷል። ከረሃቡና ከጥማቱ ብዛት የተነሳ ፈጽሞ መንቀሳቀስ አልቻሉምና በስሜ 2 እና 3 ሆነው ተሰብስበው ባሉበት እኔ ከዚያ በመካከላቸው እኖራለሁ ብለህ አንተ በቃልህ ተናግረሃልና። ዳግመኛም በሐሳባቸው ጠንክረው ለሚለምኑኝ እሰማቸዋለሁ ብለሃልና። ሶስተኛም ፈልጉ ታገኛላችሁ፣ ለምኑ ይሰጣችኋል፣ አንኳኩ ይከፈትላችኋል ብለሃልና። የለመነ ሁሉ ዋጋውን ያገኛልና የፈለገም ያገኛልና። አሁንም አቤቱ ምግባችንን ትሰጠን ዘንድ ይቅርታንና ምሕረትን እንፈልጋለን እንታመናለን። ያም ባይሆን አበርታን፣ የሚፈታተነንን ይህችን ረሃብና ጥም እንችል ዘንድ በኃይል አጠንክረን። ቅዱስና ቡሩክ ስምህን እናመሰግን ዘንድ የተዘጋጀን አድርገን። በበረከት መግበን፣ በይቅርታ ልዕልና አጥግበን። በባሪያ በሙሴ ዘመን ለእስራኤል ልጆች መናን እንደሰጣቸው ዛሬም የምህረትን ጠል አውርድልን። ሁሉ ይቻልሃል፣ የሚሳንህ የለም። የለመንህንም በምህረት ብዛት ትሰጠናለህ፣ የለመነ በፊትህ አያፍርምና። ያን ጊዜም ከሰማይ ብርሃንና ቡሩክ የሆነ የደመና ምሰሶ ወረደ፣ በእስር ቤት ውስጥ ላሉት ሁሉ አበራላቸው። በውጭም ላሉት የፀሐይ ነጸብራቅ ታያቸው። በመላእክት እጅ እንጀራን አወረደላቸው። እነሱም ብርሃናኤል አቀናኤል ናቸው። በእጃቸው ህብስተ መና ይዘው ነጭና የጠራ የገነት ውሃ ያለበት የወርቅ ጽዋ በመካከላቸው ነበር። እነዚህም እንጀራዎች ያን ጊዜውኑ እንደተጋገረ የሞቁ ነበሩ፣ እንደ ፀሐይ መልክ የሚያበሩ ነበሩ፣ እንደ በረዶም ጻዳ ይመሰሉ። ሽታቸውም ልብን ይሰልባል፣ ሳይበሉት ያጠግባል። ከጣዕሙና ከመልካም መዓዛው ብዛት ሳይጠጡት ፈጽሞ ያረካል። ከእርሱም ይበሉ ዘንድ የሚወዱ ከግርማው ከፍታ ከመልካም መዓዛው የተነሳ ፈጽመው አደነቁ። እርስ በርሳቸውም ይህንንስ አንቁረሰው አንክፈለው ተባባሉ። በዓይናችን እንየው፣ በእጃችን እናንቀሳቅሰው እንጂ እንደ መብረቅ ብርሃን በፊታቸው የሚያበራና ልባቸውን የሚያስደስት ሆኗልና። ካህን ኢያሴኖስም በዚህ ህብስት ላይ ምስጋና ጸሎት አደረገ።
ከዚህም ህብስት ሁሉም ተቀበሉ፣ በሉ፣ ፈጽሞም ጠገቡ፣ ጠጡ፣ እረኩም። ብዙ ቁርስራሾችንም አተረፉ። ፈጣሪያቸው እግዚአብሔርንም አመሰገኑ። ቡሩክትና ብጽዕት ቅድስት አርሴማንም አመሰገኗት፣ አከበሯት፣ ከፍ ከፍ አደረጓት። የተረፈውን የህብስት ቁርስራሽና ጥሩ የጽዋ ውሃ ቅዱሳን ሰማዕታት ብጽዕት ቅድስት አርሴማ እያዩት በደጋግ መላእክት እጅ ወደ ገነት ወጣ። ቅዱሳን ሰማዕታትና ብጽዕት ቅድስት አርሴማ እያዩት በደጋግ መላእክት እጅ ወደ ገነት ወጣ። ቡሩክትና ብጽዕት ቅድስት አርሴማ ሆይ ለዘላለሙ ከማያልቀው በረከትሽ ለሁላችን ሕዝበ ክርስቲያን እንዲሁ አጥግቢን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተስሪልን ዘንድ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች፣ የማኅደር ሚዲያ ተከታታዮች ከዚህ በመቀጠል የቅድስት አርሴማን መልኳን እናሰማለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን እናምናለን ለዘላለሙ አሜን። በጳጳሳት አለቃ ጸሎት ለመጸነስሽ ሰላምታ ይገባል። በእግዚአብሔር ፈቃድም ከእናትሽ ማኅፀን ለመወለድሽ ሰላምታ ይገባሻል። ለዚህ ንግግር መግቻ የሚሆን የምስጋና መብራትን በአንቺ ሾምበት ዘንድ አንደበቴን አስማሚልኝ፣ በጭንቄ ጊዜ ባለቤቱ አንቺ ነሽና። በቃል ኪዳን መጎናጸፊያ ለተጠቀለለ ስምሽ መታሰቢያ ሰላምታ ይገባል። የጥራቱ ኅብር ለሚያበራ ጠጉርሽም ሰላምታ ይገባል። ትዕግስትን የተሸለምሽ ገድልንም ለተጎናጸፍሽ ቅድስት አርሴማ ሆይ ረቂቅ የሚሆን የኃይልሽ ትርጓሜ መሸከሚያ በአንደበቴና በኔ ቃል ይጻፍ። ሃይማኖት ሽቶን ለተቀባ ራስሽ ሰላምታ ይገባል። የማስተዋል ብርሃንን ተመልቶ ለነበረ መልክሽም ሰላምታ ይገባል። ቅድስት አርሴማ ሆይ ጌታሽ የጽኑ መስቀል ላይ የወደቀ በግን እስከሚያገኝ ድረስ የተረሳ አዳምን በፈለገ ጊዜ ከሰማይ ከብልጽግና ወደ ችግር ምድር ወረደ። የመልክና የደም ግባት መወደድ ላላቸው ቅንድቦችሽ ሰላምታ ይገባል። እንደ ብርሃን ከዋክብት ለሚያስደስቱ ዓይኖችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከአዲስ ቃል ኪዳን ምንጭና ከለመለመ ፈለግ ጋራ ወደ ታመመችና ባህሪዋ ውሃነት ወዳላት ስራዬ የሕይወት መድኃኒት ውሃን ካንቺ ዘንድ ይፍሰስልኝ። የምስራች ወርቆችን ለተሸለሙ ጆሮችሽ ሰላምታ ይገባል። እንደ ሮማን ቅርፊት ቀዮች ለሚሆኑ ጉንጮችሽም ሰላምታ ይገባል። በደብረ ሲና 10ቱ ቃላት እንዳሉበት ታቦተ ጽዮን ቃል ኪዳን ያለሽ የእውነት ኃይል ታቦት አርሴማ ሆይ ከይቅርታሽ ደመና የተነሳ የሚፈውስ ያማረ ሕይወተ መናን ወደ ተራበ ሆዴ መግቢኝ።
ንጹሕ በሚሆን ወርቅ ተነበዮ አፍሽና ከንፈርሽ ጋራ አንዱ እንደተመረጠ ሽቶ ዕቃ ለሚያስደስቱ አፍንጮችሽ ሰላምታ ይገባል። ለተጨነቁና ውሃን ለተጠሙ የበረከት ጸበል አርሴማ ሆይ ከረድኤትሽ ሰማይ የነጠበ ዝናብ ኃይልሽና ፍቅርሽ ውሃ በእኔ ላይ ይፍሰስ። እንደ ዕንቁ ለተደረደሩ ጥርሶችሽ ሰላምታ ይገባል። የጌታችንን መስቀል ነገር ለሚናገር ልሳንሽም ሰላምታ ይገባል። የሰማዕታት ምሰሶ የደካሞች ኃይል የምትሆኚ ቅድስት አርሴማ ሆይ የነበልባልና የእሳት ዲን ሲቃይ ባንቺ ጠፋ፣ የታመነ ታሪክሽም እንዲህ ይላልና። የተበተነ ልቦናን ለሚሰበስብ ቃልሽ ሰላምታ ይገባል። ደዌ ኃጢአትን ለሚያድን ሕይወት ትንፋሽሽም ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ አርሴማ ሆይ የሚያቃጥል እሳትና ከባድ በሚሆን ጨለማ ዘመን ጊዜ በሚጠቅም ቃል ኪዳንሽ አድኝኝ። ምስጋና ወተትን ለጠባ ጉሮሮሽ ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ገንቦን ለተሸለመ አንገትሽ ሰላምታ ይገባል። ልዩ በሚሆን በሥላሴ ባህሪና የተዘጋጀ አንድነት ብርሃንን በመቀበል ከሰማዕታት ጋራ ያለ ወንጌል ቅድስት አርሴማ ሆይ ከተቀደሰ ቦታሽ እንዴት አየሽ? የስቃይ ቀንበር ለተሸከመ ትከሻሽ ሰላምታ ይገባል። የስዕልሽ መንበር ለመገረፍ ንግስ ለሆነ ጀርባሽ ሰላምታ ይገባል። በረሃውን ከእረፍት ጋር የሚያለመልም ዝናመ ምሕረትን አርሴማ አሳስቢልን። የዓለም ወርቅን ለጠላ ደረትሽ ሰላምታ ይገባል። የመቅሰፍትና የስቃይ መቀመጫ ለሚሆን ብብትሽ ሰላምታ ይገባል። አርሴማ ሆይ የመሰናክል ድንጋይ ድርጣድስ በተፈታተንሽ ጊዜ ስለ ሃይማኖትሽ የያዕቆባዊ መጽሐፍትን ትገልጭለት ዘንድ ጣዖታትንም አጠፋሽ፣ ባዕድ አምላክንም ሰበርሽ። የሕማማት ወርቅ ለተሸለሙ እጆችሽ ሰላምታ ይገባል። የኃጢአት አለቶችንም ላጠፋ ክንድሽ ሰላምታ ይገባል። አርሴማ ሆይ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴ ቁስል የጣፈጠ ሽቶን ትቀቢ ዘንድ ጥቂት አዘጋጅልኝ። የትዕግስት ራስ ትራስ ለሚሆን ክንድሽ ሰላምታ ይገባል። ሐዲስ የሚሆን ተስፋ አካልን የሚልክ ክንድሽም ሰላምታ ይገባል። የይቅርታ አዳራሽ አርሴማ ሆይ ከወንጌላዊት መቅደስ በምሽት ጊዜ ከብስራታዊ መንበር ውስጥ እንደ ልመናዬ አገልጋይ ኃይልሽ ይሰዋልኝ። ጸጋ ሀብትን ለሚሰጥ መሃል እጅሽ ሰላምታ ይገባል። የጥበብ መብራቶችንም ለሚሆኑ ጣቶችሽ ሰላምታ ይገባል። የቅዱሳን መመኪያ አርሴማ ሆይ እንደ ሰማዕታት አለቃ ጊዮርጊስ የሁሉ ጌጥ ራሶችና አራዊትን ረግጥ ዘንድ የአብ ስልጣንን ለኔ ላኪልኝ። ነጭነታቸው ለሚያስደንቁ ጥፍሮችሽ ሰላምታ ይገባል። እንደ ትዕግስት ፏፏቴ ወተት ምንጭ ለሚሆኑ ጡቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ በረድኤትሽና በአንቺ ፍቅር ተደፋፋሪ ውደቅ፣ የጠላቴ ምክርም ከፊቴ ይበተን። በሰማይና በምድር ተመጻድቀውብኛልና ሲቃይን ለተጎናጸፈ ጎኖችሽ ሰላምታ ይገባል። ትርጓሜ እህልን ለተመገበ ሆድሽም ሰላምታ ይገባል። አርሴማ ሆይ አፌ ስምሽን ባመሰገነ ጊዜ በመነሳት ጽኑ የተስፋሽን ውሃ እስከማገኝ ድረስ በእኔ ላይ ይቅርታ ዝናብ ይፍሰስልኝ። ጨለማና በቀልን ለተወልብሽ ሰላምታ ይገባል። እንደ አዲስ ወንጌል ምንጮች ንጹሕ ለሚሆን ኩላሊትሽም ሰላምታ ይገባል። ቅድስት አርሴማ ሆይ ሶስት ለሚሆኑ የሥላሴ ስምን በመታመን በጠራውሽ ጊዜ በኃይልና በረድኤት ቀን
ዳጎን ጠፋ፣ ጣዖቱም ፈረሰ። የጌታ አገዛዝን ለሚያስብ ሕሊናሽ ሰላምታ ይገባል። ለትሩፋት ሰውነት ጋር አንድ ለሚሆን አንጀቶችሽም ሰላምታ ይገባል። የጳውሎስ ሰይፍንና የጴጥሮስ ሐሳብን የተቀበልሽ አርሴማ ሆይ እየቀኑ ታረጋጊ ዘንድ የረድኤትሽ ባህሮች በላይ ላይ ይስፋፉ። ከርኩሰት ንጹሕ ለሚሆን ለውስጥሽ ሰውነት ሰላምታ ይገባል። ሐዲስ የሚሆን ተስፋ ፍሬ ላፈራ ጅማትሽም ሰላምታ ይገባል። የትንቢትና የመጽሐፍ ምንጭ አርሴማ ሆይ በገነት ልቤ ዘወትር በለስ ያገኝ ዘንድ በጠብና በተንኮል ዘመን ጊዜ የፍቅር ውሃን አጠጭኝ። ከሆድ መካከል ላይ ለሚኖር ማዕከላዊ መለያ ላለው ህንብርትሽ ሰላምታ ይገባል። የመድኃኒታችን ክርስቶስ ሙሽራ አርሴማ ሆይ ከተወደደ ጌታችን ጋራ ሰማያዊ ከሚሆን ሰርግ ቤት ውስጥ በተቀመጥሽ ጊዜ በቃል ኪዳንሽ መክፈቻ ደጃፍን ለኔ ክፈችልኝ። የሕማማት መታጠቂያ ለታጠቀው ግብሽ ሰላምታ ይገባል። ቁመትን ለተጎራበቱ መንቶች ብብቶችሽ ሰላምታ ይገባል። አርሴማ ሆይ መብራትን ባጣን በዚህ ዘመን መቋቋም ለኔ ብርሃን ጥበቃን ታበሪልን ዘንድ ከዓለም አኳኋን ፈተና አንዲት ነፍሴን እለምንሻለሁ። የእጅና የእግር መመላለሻ ከሚገለገልበት ስግደት ጸሎት አዳራሽ ለጉልበቶችሽ ሰላምታ ይገባል። ክርስቲያናዊት አርሴማ ሆይ ጥርጥርና ክህደትን የተውሽ ብትሆኚ ከአደባባይ ስቃይን ባቆምሽ ጊዜ ከነጎድጓድና ከመብረቅ ማስፈራት የተነሳ ምድር ተነዋወጠች፣ ቀስተ ደመናም እንደ ምሰሶ ተተከለ። በአሳላፊ ቤት ለሚያድጥ ተረከዝሽ ሰላምታ ይገባል። ከገስጋሽ ሰማዕታት ቦታ ውስጥ ቀልጣፋ ለሚሆን ለእግርሽ ተረከዝም ሰላምታ ይገባል። አርሴማ ሆይ ደግ ሰው ስምሽን በጠራ ጊዜ በአናስታ ደምሽ የልቦና በድን እንዳሰሽ ዳግመኛ በሕይወት ውሃ በደሉን አጥፊ። የእንሶስላ መነከርን ለለመዱ ነጮች ጥፍሮችሽ ለተሸለሙ ጣቶችሽ ሰላምታ ይገባል። አንቺ አርሴማ ሆይ ከቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረድኤትሽ ወዳጅሽን አድኝኝ። የልብ በሽታ ሕማም እንዳያስጨንቀኝ የባለሟልነትና የማፍራት ምንጮችን ዘወትር የሚጠጣ የደጋ ዛፍ ለሚመስል ቁመትሽ ሰላምታ ይገባል። በክፉ ዘመንም ከመውደቅ ደግፊኝ፣ ከድካምም አድኝን። አርሴማ ሆይ የመጽሐፍሽ መቆለፊያን ከፍት ዘንድ ስምሽ የልመና ጸሎትን ሆነልኝ። ደመና ዝሙት የሸፈነው የወንጀለኛ ንጉሥ ልብን በገደለ መልክሽ ሰላምታ ይገባል። አርሴማ ሆይ ቅዱስ በሚሆን መስቀል ምልክት አድኝኝ። ወደ ምስጋናና ወደ ደስታ የፍቅርሽ ገመድ ልቤን ስቦታልና ወደ አዘነበለ አንገትሽ በሚያልፍ ሰይፍ ጊዜ ለነፍስሽ መውጣት ሰላምታ ይገባል። አርሴማ ሆይ መስዋዕትን በሚቀበል ጌታሽ ዘንድ የተረፈ ረድኤትሽ በእኔ ላይ ይወርድ ዘንድ በከንፈርና በአፍ ለምንሻለሁ። የተቆጠሩ ሞትሽ ይህ ነገር አሳይቶኛልና። ጨረቃን ለመሰለ ለስጋሽ በድን ሰላምታ ይገባል። በምስጋና ወገንተኞች መላእክት እጅ ለተቀደሰ መገነዝሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከጥፋት ይልቅ ወደ ውስጥ ከግብጽ ከተማ ጠላቶችን በምስጋና ቃል ኪዳንሽና ሙሴ ኃይል ያሰጥማቸው ዘንድ ሰላምታ ይገባል። ከሰማዕታት ጋር ካረፍሽበት አርማንያ ቦታ ለመቃብርሽ ሰላምታ ይገባል። በአርአያና በምሳሌ ከተናገርኩት ክብርሽ የተነሳ የሸንገል አጃል ዳሰሰሽ የመነሳጥቅ አርሴማ ሆይ ከከንፈርና አፍ ምስጋናን ይጥገብ።
በፈጣሪ ቃል ለተመሰገነ ለስጋሽ መፍለስ ሰላምታ ይገባል። የዚህን ዓለም ኑሮን ላልፈለገ ስጋሽ ሰላምታ ይገባል። ብጽዕት አርሴማ ሆይ ችግርን እንዳላይ ከበረከተ ዕቃሽ መግቢያ ማረስን አልችልምና ጥቂት በረከትሽን ትሰጪ ዘንድ እለምንሻለሁ። ካንቺ ጋር ላረፉ ለ27ቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋርና ቅድስት ከምትሆን ስምሽ ጋራ ስማቸው ወዳለበት ቦታ ረድኤታቸው በእኔ ላይ ተወርድ ዘንድ አርሴማ ሆይ በሁሉ ዘመንና በሁሉ ዓመታት የሞትና የሕማም በሽታ ዳግመኛ ይቅረብ። ስራችን ላሰመረልን ለአብ ምስጋና ይገባል። ፈጥኖ ለረዳን ለወልድ ምስጋና ይገባል። ስልጣን ለሰጠን ለመንፈስ ቅዱስ ሰላምታ ይገባል። ቃል ኪዳንን የያዝሽ አርሴማ ሆይ የታመነ ምስጋናሽን አነመንባለሁ። ኃጥአንን ታማልጅ ዘንድ የቅድስት አርሴማ አምላክ ሆይ ከነፍስና ከሥጋ መከራ ድነን ጠብቀንም። ግንቦት 6 የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ አባ መቃርስ ገዳማዊ፣ እናታችን ቅድስት ሰሎሜ ኢትዮጵያዊት፣ አባ ይስሐቅ ጻድቅ፣ ቅዱስ ዳናስዮስ ሰማዕት፣ ቅድስት ዲላጊና 4 ሴት ልጆቿ ሰማዕታት፣ አባ አሞን ጻድቅ ጵጵስናን አልፈልግም ብሎ የሸሻ አባት። ወርሃዊ የቅዱሳን በዓላት፦ ቅድስት ደብረ ቁስቋም፣ አባታችን አዳም እናታችን ሔዋን፣ ቅድስት አርሴማ፣ አባ ጽጌ ድንግል፣ ቅድስት ሰሎሜ፣ ቅዱስ ዮሴፍ አረጋዊ፣ አባ አርከ ስሉስ፣ ቅዱስ ባስልዮስ ዘቂሳርያ፣ ቅዱስ ኤልያስ ነቢይ፣ አባታችን ሆና እናታችን ሃይከል። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ሥጋዬ እውነተኛ መብል፣ ደሜ እውነተኛ መጠጥ ነውና። ሥጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች ቪዲዮውን ላይክ፣ ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታሰፍሩን ጠይቃለን። በየዕለቱ የቅዱሳንን መርሃ ግብር ወደ እናንተ የምናደርስ መሆኑን እንገልጻለን። በስደት ላይ ያላችሁ ከሀገር ውስጥ ከሀገር ውጭም በስራ ላይ በተለያየ ሁኔታ ሆናችሁ ይህንን የምትሰሙ የቅዱሳን በረከት ከሁላችሁ ጋር ይሁን። አቅራቢና አዘጋጅ ዲያቆን ቤተ ማርያም